ትላንት በሰው እጅ ላይ ያማትር የነበረው አይናቸው ዛሬ በገዛ ጉልበታቸውና ጥበባቸው የፈጠሩትን ውጤት በኩራት ይመለከታል። ይህ የሚሰማው ድምፅ የተረጅነት ሳይሆን የድል የልመና ሳይሆን ላብን ጠብ አድርጎ ሰርቶ የመለወጥ ነው። በታሪክ ማህደር ውስጥ ተረጂ ተብለው ተመዝግበው የነበሩ ዛሬ ያንን የጥገኝነት ቀንበር ሰባብረው ወደ ምርታማነት የገቡበት ታላቅ የሽግግር ዕለት ሆኖ ተመዝግቧል። ይህ ጉዞ ተራ የሥራ ስምሪት አይደለም። ይልቁንም የአንድን ትውልድ ስነ ልቦና ከድህነት ሰንሰለት በጣጥሶ የመፍታት ብሔራዊ ራዕይ አካል። ዛሬ የምናስመርቃቸው የከተማችን ነዋሪዎች በቅርቡ ክቡር ጠቅላይ ሚኒስትራችን የዜሮ ግብ በማለት ይፋ ካደረጉት አንዱ ግብ መሳካቱን የሚያሳይ ይህም ተረጂነትና ተመስዋዕትነትን ዜሮ በማድረግ በምግብ ራሳችንን መቻል የሀገራችንን ኢኮኖሚያዊ ሉዓላዊነትን የማረጋገጥ አንዱ አካል ነው። አዲስ አበባ የተረጂዎች ሳይሆን የአምራች ኃይል መፍለቂያ መሆኗን በተግባር ያሳየችበት የታሪክ ሁነት ላይ ናት። በጉልበቱና በእውቀቱ የሚጠቀም ዜጋ ለሀገሩ ኩራት፣ ለቤተሰቡ ደግሞ ምሰሶ ነው። ዛሬ በአዲስ አበባ የታየው ይህ ታላቅ ስኬት ተረጅነትን ወደ ታሪክ መዝገብ በመክተት በራሱ የሚተማመን ትውልድ የመገንባት ህልም ሩቅ አለመሆኑን በግላጭ እንካችሁ ያለ ሆኗል። ከተማችን የምትፈልገው ወሳኝ የለውጥ ኃይል እንደናንተ አይነት ነው። ባገኘው እድል ስራን ሳያማርጥ የሚሰራ የሚተጋ እድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን እድል ወደ ድል መቀየር ነው። ድህነት የኢትዮጵያውያን ዕጣ ፈንታቸው አይደለም፣ ሊሆንም አይችልም። ይልቁንም ስራ ሳይንቁ ዝቅ ብሎ ከመስራት በመጀመር ሊያሸንፉት የሚችሉት ጊዜያዊ ዕድፍ ነው። የተለወጠ የሥራ ባህል ከእጅ ወዳፍ ከሆነ ኑሮ ወደ ምርታማነት ለመሸጋገር ሁነኛ መስፈንጠሪያም ሆኗል። የስትራቴጂው ወሳኝ ግብ የሆነው የማሸጋገር ተግባር በስኬት የተከናወነ ሲሆን የሴፍትኔት ተጠቃሚዎች ለ3 ዓመታት እንዲሁም የብቃት ወጣቶች የስራ ላይ ልምምድ ፕሮግራሙ ለ9 ወራት በቆይታቸው ያገኙትን እውቀትና የቆጠቡትን ካፒታል ይዞ ወደ ራሳቸው ቋሚ ስራ እንዲሸጋገሩ ተደርጓል። የሰነቁት ህልምና ያካበቱት ልምድ ከራሳቸው አልፈው ለሌሎችም እስከ መትረፍ ለመድረስ ወኔ ፈጥሮላቸዋል። መጀመሪያ ምንም አይነት የገቢ ምንጭ ስላልነበረን ጠባቂ ነበር። ከዛም በኋላ ይህንን እድል ተጠቅመን የሴፍቲኔቱን እድል ተጠቅመን ስራውን እየሰራን ፈንዱ በመጨረሻ ላይ በሚሰጠን ሰዓት በፈንዱ የተወሰኑ ነገሮችን ከቤት ከሌሎችም ነገሮች ጨማምረን ወደ ገበያ በማውጣት ስራዎች ፈጥረን እየሰራ ነው። ውጤታማ እንሆናለን ብለን እናስባለን። ያው ልምዱንም ስላገኘን ካሁን በፊት እንግዲህ ያው ያለ ሙያ ምንም ነገር እንትን አትለው። ሙያው ሲኖርህ ደግሞ ባለ ሙያ አዳብረ የሆነች ነገር ከፍተም ራስን ችለህ ትሰራበታለህ ብዬ አስባለሁ። የእነዚህ ወጣቶች ስኬት መልእክቱ ግልጽ ነው። ኢትዮጵያዊነት መስራት እንጂ መለመን አይደለም የሚል መጪው ጊዜ ብሩህ ነው። ምክንያቱም ዛሬ በላባቸው ሀገራቸውን የሚገነቡ 15500 የሚሆኑ አዳዲስ አርበኞች ወደ ምርታማነት አውድማ ገብተዋልና።